ያፌት እንግዲህ በቁጥጥር ስር ዋለ። ኤፍራታ ደግሞ የናታንንና የያፌትን ውጤት ደርሶ ተጠርታ ሄደች። ነገር ግን ውጤቱ ወንድምና ወንድም እንደሆኑ ነው የሚያመለክተው። ኤፍራታ ይህን የምወጣበት አቅም የለኝም ፈጣሪ ሆይ እርዳይ ብላ ነበር መጀመሪያ ጸልላ ወደ ሐኪም ቤት የሄደችው። ሌላኛው ነገር ደግሞ በጣም የሚከብደው ነገር አሁን ሁለቱም ወንድማማቾች ሆኑ። ከማንኛው ትሆን ልጁም የተረገዘው ከማንኛው ነው? ግራ ተጋብታለች። እና ፈጣሪ ሆይ ከናታን ጋር የምገናኝበትን ቀን አቅርብልኝ፣ እኔ ከዚህ በላይ አቅም የለኝም እያለችም ጸልላ ነበር። ናታን እንግዲህ ከዲያራ ጋር ደግሞ ሌላ ተግባር ውስጥ ቢገባም ግን ደግሞ ከኤፍራታ ጋር ያሳለፈውን ታይም ሲያስታውስ በእጅጉ ልቡ ተሰበረና ዳራን በቁሙ ሲጥላት መሬቱ ላይ ተፈጠፈጠች። ዳራ እናቷ ያደረገችውን ነገር በሙሉ ወንድሟና እናቷ ሲያወሩ በመስማት ብቻዬን የሆንክ ወንድሜ ወደህ እንዳልሆነ አሁን ተረዳው እያለች እያለቀሰች ትገኛለች። ነገር ግን በጣም ልቧ ተሰብሯል። ወንድሟን እስከ ዛሬ ስትወቅሰው ስትሰርበው ብዙ ነገር ስትናገረው ነበረ። አሁን ግን የእናቷ ተንኮል እንደሆነ ተረዳች። በጣምም አዘነች። ቤዛ ደግሞ ሄዌን እያስታወሰች በጣም እያዘነች ትገኛለች። እናም በየሄደችበት እንቅስቃሴ እያንዳንዱ በየቦታውም ከህዊ ጋር ብዙ ታይሞችን ላይፎችን እና ትዝታዎችን ስላሳለፈች አሁን ህይወትን ፍለጋ መከራዋን እያየች ትገኛለች። ዳግም እና እንግዲህ ገኒ ዛሬ በደስታ ተውጠዋል። እሱም ምንድን ነው ኤፍራታን ስላገኙና ተያይዘው ቤተ ክርስቲያን ሄደው ጸልየውም ተመለሱ። ገኒ ቤት እያስተካከለች ነበር። ገኒ ትናንትና ጉልት ወጥታ ነበረ። ልጄን ናፍቃኛለች እሷን ካላየው ብላ አላት ለእፉ ደውሎ። ኤፍራታን በቃ እመጣለሁ ግን እስከ ዛሬ እመጣለሁ እያልኩ መውጣት ስላልቻልኩ ነው እንጂ እጠይቃታለሁ ብዬ ነበር አለችው። እሱም እሺ በቃ አላት። ዛሬን እመጣለሁ ስትለው ግን ለእናቴ እንዳትናገሪ ሰርፕራይዝ ነው የምናደርጋት አለ። እናም ገኒ እንግዲህ በሰዓቱ ቤት እያስተካከለች ኢፉዬ እዛ ስትሄድ ተነስ እያለች ዳግምን ስታመናጭቅ ከዛም ዘወር ስትል ኢፉዬን ስታያት በደስታ ነው የተዋጠችው። እናም ቤተ ክርስቲያን ልሄድ ነው በዚህ ላያችሁ ብዬ ነው ስትልም ለምን አብረን አንሄድም ብላ ገኒም ተነስተው ዳግምም ሄዱ። እንግዲህ ለአቤል የተጠመደለት ወጥመድ እስካሁን ጉዞ ላይ እንደሆኑ ጽዮንና ዳግም እየተነጋገሩ ነበር። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሐረግ ድራማ ከባለፈው የቀጠለ ይዘን መጥተናል። እንግዲህ ባለፈ ፓርቲ ያቆመው ናታን ዳራ ጠፍታ እናትየዋ ፈልጋት እያለችው ነበረ። እናም ዳራን ሲፈልግ የእናቷን ስልክ አላነሳ ብላ ነገር ግን ናታን ሲደውልላት መጠጥ ቤት እንደሆነች ነገረችው። ናታንም የዳራ እናት ፈልገህ አምጣለይ ስላሉትም በሩጫ ዳራ ጋር አለችበት ሄደ። ከዛም በኋላ ከሄደ በኋላ ይዟት ወደ ቤት ሊመጣ ሲል የሆነ ቦታ ቁጭ ብለው አንተ መልካም ሰው ነህ፣ ከአንተ ጋር መሆን ብቻ ነው የምፈልገው፣ የትም ቦታ አልሄድም አለችው። እና እሱም ስለጠጣ እባክሽን ሲላትም እምቢ አለች። ከዛም እንደ ቀልድ ናቁሜ ላሳይህ፣ እንዴት መልካምነትን ልግለጽልህ በማለትም ከሱ ጋር አንዳንድ ሪያክሽኑን ስታሳይ በመካከል ኢፍራታ ጋር ያሳለፈው ላይፍ ትዝ ብሎት ዳራን በእጁ እንዳያዛት ሲለቃት እሷም ሰክራለች ሄዳ ዘፋለች። ያፌት ናታንም ደነገጠ። አመምሽ ለምን ለቀከኝ አለችው። በቃ አልጠጣ ስልሽ ጠጣ ብለሽ አጠጥተሽ ይሄው ገዳፊ እንኳ አጣሽ ጎዳሽ አላት። ያማል እኮ ደረቀ መሬት ላይ እኮ ነው የጣልከኝ አለችው። ይቅርታ ዳራ በማለትም እንደ አጋጣሚ የዳራ እናት እንግዲህ ከናውድ ከወንድሟ ክላስ ሄዳ ምን ፈልገሽ መጣች ሲላትም እባክህን እህትህ ከወጣች አልገባኝ ስትለው እስካሁን
አለ። አዎ ምን አድርገሻ ምን ተፈጥሮ ቢባልም ልትመልስ ምንም አላቅም አለች። በእርግጥ የዳራ እናት የተፈጠረውን ነገርም አያውቁም። እናም በዛ አጋጣሚ እንደዛ ሲሉት በአንተ ስልክ ደውልላትና የኔን ስልክ ስትፈልግ ትዘጋብኛለች፣ አንድ ጊዜ ብቻ አንስታ እደውላለሁ ነው ያለችኝ። ከዛ በኋላ ድምጿን እርቆኛል ስትለውም ናውድ ደወልላት። ናውድ ሲደውልላት ወንድሜ የኔ ወንድም እስከ ዛሬ በሰደብኩና ባመናጨኩ ብዙ ነገር በተናገርኩ በጣም ይቅርታ አድርግልኝ። ለካ ወደህ አይደለም ብቻህን የምትሆነው፣ አሁን ብቻህን የምትሆንበት ምክንያት ገብቶኛል በማለትም ነገረችው። ከዛ እሱም ምን ሆነሽ ነው እህቴ ምንድን ነው የተፈጠረው ሲላትም በቃ ና ቶሎ ደስ የሚል ቦታ ነው ያለሁት አለችው። ከዛ እሱም የት አላት። አይ ና ቶሎ ስትመጣ አድራሻዬን እልክልሃለሁ አለችው። ናታንም ተይ ሲላትም ተው ወንድሜ ላውራበት እያለች አመናጨቀችው። ከዛ ትውት ታረጋት። ናታን በመጨረሻም ግን ወንድሟ እንዲያዩ አልፈለገም ነበር በሰዓቱ። ሌላኛው ነገር እንግዲህ በጣም በሚከብደ ሁኔታ ኤፍራታን እያናደዳት ያለው አቤል ነው። እናም ኤፍራታ እዚህ ቴሌቪዥን ላይ የምታፈጥበትን ቆይ አሳይሃለሁ፣ ይህን ቲቪ አንስቼ እምን ላይ እንደምታፈጥ አያለው ብላ ነበረ። እንዳደረገችውም እንደፎከረችውም ቲቪውን አነሳችበት። አሁን አቤል ኤፉዬ ላይ ብዙ ነገር እየፈጠረ ይገኛል። ሌላው ኤፍራታ እንግዲህ ከመሄዷ በፊት በጣም እያዘነች ነበረ። እባክህን ፈጣሪም እያለች ነበር። ምክንያቱም ዶክተሩ ደውሎ የምርመራ ውጤት ደርሷልና መተሽ መውሰድ ትችያለሽ ብሏታል። በዛም ደንግጣለች። ስትጀምረው እንደ ቀልድ ነበር፣ ግን እውነቱ ውጤቱ ሲገለጥ በጣም ደነገጠች፣ ተብረከረከች እና ሄዳም ውጤቱን አመጣች። ያፌትና ናታን አንድ እናት አንድ አባት ነው፣ የእናት ልጅ ሳይሆኑ የአባት ልጅ መሆናቸው እንግዲህ ውጤቱ ላይ ግልጽ ሆኖ ይታያል። ኤፍራታ አሁን ሀሳብ ገብቷታል። እናም ፈጣሪ ሆይ እዋክን ከናታን ጋር ያለኝን ቅርበት የሚገናኝበትንና ህይወቴን የሚቀጥልበት አቅርብልኝ በማለትም ፈጣሪዋን ትማጸናለች። ሉሊት ደግሞ ውጭ ላይ ቁጭ ብላ ስልኳን እየጎራጎረች ቤዛ መጣች። ቤዛ ስትመጣ ቤዝ ወዴት ነው የምትሄጂው? ዛሬ ስፖርት አልሄድሽም እንዴ አለቻት። አልሄድኩም። ዝም ብላ ስትሄድ አታናግርኝም? ስፖርት አልሄድሽም? አልሄድኩም። ምን ነው ከልጁ ጋር ወይ ተጣልታቸዋል ማለት ነው አለቻት። ከዛም ቀጠለች ሉሊት አንቺ ሴት በማያገባሽ አትቀባጥሪ። ወይ ተጣልተናል ለምን አትመልሽልኝም? ወይ ተጣልተናል ወይ አልተጣላንም አትይኝም ስትላት እንደ ጥያቄሽ መልስ ያለው ስለሆነ እንዴት? ምክንያቱም ሁለቱንም ስላወራሽው አንቺ ያልሽው ይሆናል። ሲቀጥል ደግሞ አለቻት እንኳንም ቀረብሽ፣ ተጣልታችኋል ማለት ነው። ልጁ ላንቺ የሚሆን አይደለም። እናም በቃ ስላንቺ ብዙ ነገር ነው ያለኝ። በዛ ላይ ደግሞ ስልኬን ቀምቶ መጎራጎር ጀመረ። አንቺና እኔን ተጠግቶ ተቀመጠ አለች። ምን አለች? አዎ እኔም እህትሽ ልኩን ነገርኩት። እኔ ቤዝን ማንም እንድናገራት አልፈልግም። ምን እያልክ ነው? ለአንተ የምትመጥነው ሴት አይደለችም አልኩትኝ። ድንኳን ቀረብሽ የሆነ ነገር ነው የሚመስለው አለች። አይደል እንደዛ ነው። ብራቦ ጎበዝ፣ አንቺ እኮ ለዚህ ቤት ተቆርቋሪ ነሽ አለቻት። ሲቀጥል ደግሞ ጥሩ ልጅ መስላኝ ነበር የቀረብኳት፣ ግን ደግሞ ጤነኛ አትመስለኝም። እናም ደግሞ እንደምታዩ በቃ የሆነ የተጀመረ ፍቅር ያላለቀ ፍቅር አላት መሰለኝ አለኝ አለቻት። ምን አለቻት ቤዛ? አዎ ቤዝ። ከዛም እዩልሽ ለልጁ አንድ ነገር ብለሽው ከሆነ በአሁኑ ዝም አልልሽም እጨርሻለሁ ብላ ጥላት ወጣች። ጽዮን ደግሞ እንግዲህ ብቻዋን ቤት ውስጥ ሆነች። እናም ቤዝ
እያለች እየሮጠች ቤት ስትገባ ከስፖርት አልመጣችም መሰል ብላም ቁጭ አለች። ዳግም ጋር ደውላ ስትጠይቅ ዳግም የልጅቷ ነገር በእቅር ላይ ነን፣ እናም እነ ኢፉዬ ጋር ቤተ ክርስቲያን እየሄድኩ ነው ሲላትም እሺ በቃ ስጨርስ እንደዋወላለን አለች። ሉሊት ቁጭ ብላ ስልኳን እየነካካች የዚህ ቤት በር ብዙ ነው አሉ። እንዴት ቤት ነው ያለው እያለች ነበረ። እናም እንግዲህ በጣም ደስ የሚለው ነገር አሁን ገኒ በደስታ ፍቅራቸው ያስደስታል። በፊት ዳግምና ቢኒ እየተጣሉ ነበር። እኔ ነኝ እማጎርሳት እኔ ነኝ እየተባባሉ፣ ነገር ግን ደግሞ ዳግም ተሸነፈ። ገኒ ዳግም አንተ ትንሽ ነህ፣ ቢኒ ደግሞ ትልቅ ነው፣ የእሱን ልጉረስለት ብላ በፍቃደኝነት ጎርሳለን ነበር። ዛሬ ደግሞ ኢፉዬን ቤተ ክርስቲያን ወስደው ሲመለሱ ደስ ብሏቸው ምግብ ቁርስ ሰርታ ገኒ ቢኒን ቀሰቀሱት። ገንዬ እንዴት ቤተ ክርስቲያን ሳቀሰቅሱ ትሄዳላችሁ አለ ቢኒ። እንደ አንተ እኮ ቢገትቱም አትሰማም በፍጹም አለ። እንዴት አለ ዳግም። እንደ ጥልጥ ያለ እንቅልፍ ነው የወሰድከው። እማዬማ ተዋት፣ እንኳን አንተን የተኛውን እኔን ረስታኝ ነበር አለ። ለምን እንዴት ሲልም እንዴ እህቴ መታ ብታይ በደስታ እኔን እኔ ልሄድ ያልኩት እንጂ ጥላኝ ነው የሄደችው አለ። እንዴት መጣች አለ። እኔ ደውዬላት ነው ሲልም ውይ አለች ገኒ። በጣም ተገረመች። ዛሬ ደስ ብሎኛል። እናም አው መታ በጧቱ እንዴት እንዳስደሰተችኝ አለች ገኒ። ቤተ ክርስቲያን ሄዳ ፈጣሪዋን ስትለምን ፈጣሪ ላንተ የሚሳነ ነገር የለም፣ አንተን እኮ ብዙ ነገር ነህ። እናም ከልጆች ላይ ሀዘንን አንስተ ደስታቸውን ፍጠርላቸው፣ የእነሱን ሀዘን ለኔ አድርግልኝ፣ በጧቱ ልጅን እያክለፈለፍክ አንጥተህ ስላሳየኝ ተመስገን ፈጣሪ ሆይ እያለች ነበረ። እናም ሌላኛው ነገር እንግዲህ አሁን እጅግ በጣም የሚያሳዝነው ነገር ቢኖር አቤል ኢፍራታን ሊፋታት አልቻለም እና ያፌት ደግሞ ወደ እስር ቤት ቢሰናበትም ኤፍራታን ግን ነፃነቷን ማግኘት የማትችልበት ሁኔታ ናት። አንደኛ የውጤቱ መጀመሪያ ስትጀምረው ለማጣራት ብላ ነበር። አሁን እውነት ሆኖ ስታገኘው ፈጣሪ ሆይ እዋክን እያለች ያለቀሰች ትገኛለች። እናም ቤዛ ደግሞ ወደ ውጭ እንደወጣች ህይወትና እሷ ያሳለፉትን ታይም አስታውሳ በጣም አዘነች። ናውድ ጋር ደውላ ናውድ ምን ሆንሽብኝ እንዴት ነች ሲላትም ደህና ነኝ የሄድሽበት ቦታ ሲላት የሄድኩበት ቦታ ምንም አዲስ የለም አለችው። ፎቶዋን ለጥፈን እናፈላልጋለን አሏ። የዳራ እናት ደግሞ